እየጠየቅኳችሁ ያለሁት የራሳችሁን ብር አይደለም እኮ የምን ዝም ጭጭ ፍጥጥ ማለት ነው እንዴ? በቂ መልስ የመስጠት ግዴታ አለባችሁ። ወዳጅ ሲሆን ግዴታችሁ ነው። ይሄን ነገር እኔ ማጠየቅን አላቆምም። የቲክቶክ ጋጋታ መስሏችሁ ከሆነ እኔ እንደሌላ ቲክቶክ አይደለም። አንድ ነገር ያስኩኝ ነው። ስለዚህ ሁልሽም እዚህ መልክሽን አሳምረሽ መመጪ ያዳሜ የሰው ደም እየጮኸ ነው። 60 ሚሊዮን ብሩ የት ገባ? በምን ማስረጃ ወጣ? የፍርድ ቤት ውስጥ ማዘዣ ምንድን ነው? የፍርድ ቤት ሁኔታው ምን ላይ ነው ያለው? እሱንም እንፈልጋለን ማወቅ። አመሰግናለሁ። በገዛ ወገናችን ላይ እህታችን ላይ ኦኬ። በዚህ አጋጣሚ ሌብነት ላይ የምትሰሩ ሰዎች፣ የሰዎችን ወንጀል የምታወጡ ሰዎች በሐቅ ላይ ተመስርታችሁ ስትሰሩ እኔም ደስተኛ ነኝ። ማንም ሌባ እዚህ ሚዲያ ላይ መቆየት የለበትም ከሚሉ ሰዎች ነው መሃል ነኝ። አንዳንድ ጊዜ ግን ስነ ምግባር የሚባል ነገር አለ። ስነ ምግባር ማለት ምንድን ነው? አሁን ይሄ ጥያቄ ይሁን ስድብ አትለዩትም። የምር እንደዚህ ፎቶውን ስታዩት ይሄንን ነገር እንደዚህ ስታዩት እሱ ራሱ የኛ መሪ ነው የሚመስለው ተቀላቅሎ። ማርያምን ነው የምላችሁ። ስለዚህ አሁን ዶክመንት አሳያችኋለሁ። ለሱ ሄጂ መልስ አልመልስም። ለዚህ ነው የረዳችሁ ሰዎች ያልኳችሁና አንዳንድ ጻፍኩልኝ ያልኳችሁ ሰዎች ለእናንተ ለማሳየት ግዴታ ስላለብኝ ነው። ተግባባን አይደል? እኛ በእኛ በኩል በመጀመሪያ ደረጃ ማወቅ ያለባችሁ በእኛ ስም አልተሰበሰበም። ይሄ ብር አስተባበርን እንጂ ብሩ ከተሰበሰበ በኋላ ቀጥታ የገባው በእናቷ በአባቷና በወንድምየው አካውንት እንደሆነ የረዱትም ማንም ያውቃል። ዛሬም ሄዶ መጠየቅ ይቻላል። የላኳችሁበት እንኳን ሪሲት የመጣላችሁ ሰዎች ቁጥሩን ቼክ አስደረጋችሁ በማን ስም እንደተከፈተ ቼክ ማድረግ ትችላላችሁ። የመጀመሪያው ጥያቄ ብሩን መልሱ የሚለው ነገር ቲም ሌላ የሚመለከት አይደለም። የተከፈተው አካውንት በቤተሰቦቿ ነው። ከዛ አካውንት ላይ ተቀንሶ የሚላከው ብር ተልኳል። የቀረ 9 ሚሊዮን ብር አለ። እኛን የሚመለከተን ነገር የለም። ደን ይህንን በዚህ ልመልስልህ። ከዛ ባሻገር ስተቶቹ የሚጀምሩት ይሄ ወንድማችን ምን እንደሚል ስሙ። የጨከኑ እኚህ ሰዎች 60 ሚሊዮን ብር በፊት ከዚህ 36 ነበር አይደል? 60 ሚሊዮን ብር ነው በዛን ጊዜ ነበረው ምንዛሬ። እነዚህ ልጆች አለ የጨከኑ ብሎ የኛን ጭካኔ ነገረ። ይሄ ስም ማጥፋት ነው፣ ጥያቄ መጠየቅ አይደለም። የመጨከን ልክን በሱ መስፈርት ለክቶት አሁን ላይ ብርቅ አድርጎት መጥቶ አያችሁ አለውላችሁ በሚል በበሰለ ነገር ላይ ሄዶ እንትን ለማድረግ ዝም ስለተባለ የሆነ ነገር ጭጭ ስለተባለ ብቻ እኔ ያለውላችሁ ለህዝብ የቆምኩ ነኝ ብሎ ሰዎችን ማዋረድ የሚፈልግ ወንድም ነው። ትትና ጎድሎት ነው የሚጠይቀው። 60 ሚሊዮን ብር አልሰበሰብንም። ሲጀመር 60 ሚሊዮን ብር አልሰበሰብንም። እሱ የተረጎመው ምንድነው 2 ሚሊዮን ሪያል በወቅቱ ሲተረጎም 60 ሚሊዮን ብር አምጡ ነው እያለን ያለው ወንድማችን። በሪያል የተሰበሰበ ብር የለንም። በሪያል የተሰበሰበው 400 ምናምን ሺህ ሪያል ነው። እዛው ሳውዲ ላይ የተሰበሰበ ብር ነው። እኛ በኢትዮጵያ ነው ብር የሰበሰብነው። ችግር የሆነብንና ቀይረን አሁን ማሳያችሁን ዶክመንቶች የላክንበት ነገር ቢኖር ችግር የሆነብን ነገር ብሩን ወደ ሪያል ቀይሮ እዛ ቶሎ ማስገባት ነበር። ተቸግረን ስንታገል የነበረው እንደምታውቁት። ተግባባን አይደል? ስለዚህ በኢትዮጵያ ብር የተሰበሰበው ደግሞ መጀመሪያ ሲሰራ 35 ሚሊዮን አለ፣ ከዛን 36 ሚሊዮን አለ፣ አሁን ደግሞ 60 ሚሊዮን ብር አደረሰው አባስቶት ማለት ነው። ሲጀመርኛ ወደ ሪያል ቀይረን የኢትዮጵያን ብር ወደ ሪያል ቀይረን ለመላክ ነው ስንታገል የነበረው በኢትዮጵያ ብር ስለተሰበሰበ። ጠቅላላ የተሰበሰበው 38 ሚሊዮን ብር ነው። ከዛ 38 ሚሊዮን ብር በወቅቱ ባለው የጎደለውን 1.600 ሺህ ምናምን ሪያል ስለጎደለ ያንን ነገር ቀይረን የላክንበትን ዶክመንት አሁን አሳያችኋለሁ። ተግባባን? አሁን አሳያችኋለሁ ዶክመንቶቹን ምን ድረስ እንደሄድን ማለት ነው። ኖርማሊ የሆነ ወረቀት አውጥቶ ይሄ ፎርጅን ነው በማለት ውስጥ አይደለም። የምንናገረውን የምንሰራውን ኃላፊነት ኖሮን እንደምንሰራ ጠንቅቀን ስለምናውቅ ነው። ተግባባን አይደል? ስለዚህ የሚደርስበትን ብቻ ቦታዎች እዩዋቸው። አንድ ጉዳይ ይዞ ስንት ቦታ እንደሚደርስ እዩዋቸው። ያሉ 60 ሚሊዮን ብር ነው የት አስገባችሁት? እንዴት ነው የጨከናችሁባት? ለምንድን ነው መልስ ማትሰጡት? ለምን የጨከናችሁባት? ወንድሜ ላንተ አንኳኩተን መልስ ልንሰጥህ አንችልም። መጀመሪያ ሁ አሪዮ አንተ ማን
ለህዝቡም እኮ በተጠራንበት በተጠየቅንበት እየገባን ያለውን ነገር እየሰጠን ነው። አንድም ሰው ሲጠይቀን ስራችንን አቁመን እየነገርን ነው፣ ድምጽ እየሆንን ነው። አንተ በመታቀው ወይም አንተ ተነሱና ዛሬ እንዲሄዱ እንደዚህ ያደርጉ ብለህ አዘህን አይደለም የምንሄደውም የምንሰራው፣ ለህሊናችን ነው የምንሰራው። ሰዎች አዘውን አይደለም የምንሄደው። ሰጡን የምን አላየውም አልሰማውም ነው። መሐመድ አላሩሲም እዚህ ጉዳት ነበርክበት። እኛ ለአንተ ትልቅ ክብር አለን፣ የሀገር ውለታ ነህ፣ እንወድሃለን፣ እናከብርሃለን። ግን ለዚህ መልስ መስጠት መቻል አለብህ አንተም። አሁን መሐመድ አላሩሲ የዛ ፕሮግራም አካባቢ ላይ መግለጫ አዲስ አበባ ላይ ሲሰጥ ተባበሩን ብለን በመናስተባብርበት ሰዓት ላይ እንደ ማንኛውም ኢትዮጵያዊ በአረብኛ ሊያግዘን ይችላል ብለን መጥቶ ፕሮግራም ላይ የተገኘ ሰው ነው። እሱን ሲነካ ግን የሆነ ነገር ስለሚያመጣበት የሀገር ውለታ አለብህ፣ እሱን እናጋርለን፣ አንተም ግን መልስ ስጥ። አንድ ቀን የመጣ ሰው ማለት ነው። ምንም ስለዚህ ጉዳይ የማያውቀውን ሰው እንዴት ስንት ቦታ እንደሚያነካካ ብቻ አዩት። እናንተ እዚህ ጋር የምትታዩት በሙሉ ይሄን ቪዲዮ አላየንም አልሰማንም ማለት ዘበት ነው። የፍርድ ቤት ወረቀቱን አትልኩም። ልጅቷ ሆም ተብላ እዛው ህይወቷ እንዲያልፍ ጥረት የተደረገ ነው። እዚህ ጋር የተሰበሰባችሁት ብሎ እኛን ለጥፎናል። የፍርድ ቤት ወረቀቱን አትልኩም። ለማን ነው የምንልከው? ማነህ አንተ? ምንድነው የፈለከው እንጂ ምንድን ብለን ነው የምንልክልህ? የፍርድ ቤት ወረቀት ለአንተ ለምንድን ነው የምንልክልህ? በላችሁ ብለህ ሳታበቃ ዶክመንት አሳዩ ከሆነ እኛ በመናሳየው ለጠየቁን ሰዎች እንሰጣለን። ለአንተ ግን አንልክም። ተግባባን አይደል? ከ60 ሚሊዮኑ በተጨማሪ 10,000 ሪያል ደግሞ እዛው ተሰጥቷታል። ጠበቃኔም ባዩ ሙሉ የሚሰጠው መልስ በቅርብ ትፈታለች ነው። ለምንድን ነው የፍርድ ቤቱን ፋይል ለህዝብ ማታሳውቁት? ከህዝብ አንዳንድ ሰዎች አሁን ጠበቃው ሲጠየቅ ሁሌ እንደዚህ ይላል። ሌላ ኑር ሰቦ ጠበቃ የላትም። የሷን ጉዳይ ቤተሰብ ወክሎ ግን ጉዳይ እንዲያስፈጽም የተመረጠ አንድ ሰው አለ። ተወካይና ጠበቃ ይለያያል። ጠበቋ ሲጠየቅ ምናምን ይላል። ልክ መረጃ ፈልፍሎ ለሱ የተነገረ ነው ይመስለው። የሚያወራው ነገር ሁሉ ግን ስህተት ነው። ሄዶ የሚደበቅባት ነገር ግን ምንድነች? ህዝቡ ይጠይቃል። ህዝቡ ምናምን ኢሹ ነው የሚያደርገው። ይሄ ጉዳይ ሆት የሆነና ከጫፍ ጫፍ ሰው የተባበረበት ጉዳይ ስለሆነ ሰው የሚፈልገውን በመንገር አጀብ በማድረግ ሰዎች ውስጥ መከለል ነው የሚፈልገው እንጂ በቂ ዶክመንት ይዞ እንኳን አይደለም። ለማንኛውም ወንድሜ ሰበሰበብር ነው አይደል? የቡታጅራ ማህበረሰቦች እባካችሁ ለዚህ ልጅ ድምጽ ሆኗት። እቺ አያችሁት አይደል? ደግሞ በቃ የት ሊያደርሰን ነው? በቃ መርከቡ አሁን ደግሞ ቡታጅራ ወሰደን። አላሩሲን አካተተው፣ እኛን ሰደበ። የቡታጅራ ማህበረሰቦች ደግሞ ድምጹ ነው። ሰው ድምጽ የሆነላት እኮ እንደ ሰው ነው፣ እንደ እህት ነው። ሁሉም ድምጽ የኖርላት በሰፈር አትክተተው። የቡታጅራ ማህበረሰብ ምናምን ሌሎቹንም ቪዲዮ ገብታችሁ ማን የሚባለው ስሙ ሌዊ የሳባ አባት ይባላል። በእኛ የሰራውን ቪዲዮዎች ሁሉ ገብታችሁ ያቸው እንዴት እንደሚጋጩ ማለት ነው። የቡታጅራ ማህበረሰብ ምንም ከዚህ ጉዳይ ጋር የሚያገናኘው የለም። ቤተሰቦቿም እሷን ልትገሏት ትፈልጋላችሁ ብለው ቪዲዮ ሰርተዋል። እንግዲህ ከቤተሰቦቿ በልጦ ቀርቦ ማለት ነው እንድትሞት ትፈልጋላችሁ እያለ ነው የሚያወራው። ልጅ በስሟ 60 ሚሊዮን ብር ተሰብስቦ ከማትወጣበት ቅርቃር ውስጥ ገብታ በስሟ 60 ሚሊዮን ብር አሁንም አልተሰበሰበም። ከማትወጣበት ቅርቃር ውስጥም አልገባችም። የተሰበሰበ 60 ሚሊዮን ብር የለም። አንተ 60 ሚሊዮን ብር ተሰብስቧል የሚለውን አንድ ዶክመንት ይዘና አንድ ማስረጃ እኛ የላክንበትን ነገር ለሚያከብረን ህዝብ እኔ አሁን አሳያችኋለሁ። የጎደለውን ብር ስንት ሚሊዮን ብር ወደ ሳውዲ እንደላኩኝ አሁን አሳያችኋለሁ። እሱን ግን ሄዳችሁ 60 ሚሊዮን ብር የተሰበሰበውን ብር ከየት ነው አምጥተህ እንትን ያልከው ብላችሁ ጠይቁልን። ተግባባን አይደል? ህይወቷ አስጊ ሁኔታ ላይ ደርሷል። ልትሞት ነው። ኦሬዲ ሞታል ትሆን እንችላለን። እሺ አያችሁ አይደል? ልትሞት ነው ሊላችሁና ኦሬዲ ሞታም ሊሆን ይችላል። መቼም እንግዲህ ሰው ነህ፣ ላንተ ያርግልህ አይባልም። ለማንም ሰው ነው ሞትን መመኝ ሰው አይደለም። የመልእክት ይዘት ግን እንደው ልጅቷ እንድትወጣ ድረሱላት ከሆነ የምትጠይቅበትን ታርጌት ወቅ። እዚህም እዛም እንዳበደ ውሻ ነካክሰ አይደለም የሆነ ነገርን መፍትሄ ይሆናል ብለህ የምትሄድ። አሁን ያመጡት ጸባይ የተወሰኑ ግሩፖች ማለት ነው
የሆነን ድርጅት ስም በማንሳት በስድብ ብቻ ጀምረው አሸማቀው ጀግና ጀግና የሚባል ፎቶ ሲለጠፍላቸው ሂሮ ሂሮ የሚጫወቱ ሰዎች ናቸው። ለመገምገምም ለመጠየቅም አትሊስት እንደ በርሲሳ እንደ አዎንታ በርሲሳ ስነ ምግባር ይኑርህ፣ ዶክመንት ያዝ። ይሄ ነው ስትባል የምትመልሰው ነገር ይኑርህ። እኔ ለሚያከብረኝ ህዝብ አሁን አሳያለሁ ምን ደረጃ ሄጄ ዶክመንት እንዲያስኩኝ። እኔ የሚጠበቅብንን ቲም ሌላ ምን ደረጃ እንደደረሰ አሁን አሳያችኋለሁ። ተግባባል? የሚያወራው ይሄ ልጅ ግን አትሊስት ዶክመንት እንዲያወጣ መጠየቅ መቻል አለባችሁ። ከየት አምጥቶ ነው የሚያወራው? በነገራችን ላይ ልጅቷ ትውጣና እንመጣባለን አንተ ጋር ለታሪክ ዶክመንቱን ይዛል። ከዛም በኋላ በምን መልኩ እንደምንጠይቅህ እናውቃለን። ማወቅ ያለባችሁ ልትሞቱን ትችላለች። እኛ የምናውቀው ነገር የለም። ግን እናንተ ገንዘብ አሰባሳቢ ኮሚቴ የነበራችሁ ቲም ሌላ የት አላችሁ? ለምን ነው መልስ የማሰጡት? እንዴ ገንዘብ አሰባሳቢያ የነበራችሁ ቲም ሌላዎች ብር በልታችኋል። ኤኒዌይ ጉዞውን ታውቁታላችሁ። ምን አይነት ነገር አስተባብረን እዚህ እንደደረስን በማን አካውንት እንደተሰበሰበ ታውቃላችሁ። ቲም ሌላ የማስተባበር ጉዳይ እንጂ ከብር ጋር የተነካካ ነገር ምንም የለው። ምንም 5 ሳንቲም። ሶ ኤኒዌይ የሱን ወሬ ልቶ እና አንዳንድ ዶክመንቶችን ላሳያችሁ። ምናልባት በማሳየው ነገር እንዳይዘጋብኝ እነዚህ ሁሉ የምታያቸው ዶክመንቶች በእሷ ጉዳይ የሄድንባቸው ሂደቶች ናቸው። እነዚህ ኦሪጂናል ዶክመንቶች። ለማንኛውም እኔ ለእናንተ ማሳየት የፈለግኩት እዚች ጋር በእናታችሁ አሁን ሪስትሪክትድ ነው ያለው፣ ይዘጋብኛል። አንድ ጊዜ ምን ላደርግላችሁ መሰላችሁ? ምን ላይ ልላክላችሁ? በማርያም ስሙን ዲቴል ትራንዛክሽኑን ስለሚያሳይ አካውንቴ ዋርኒንግ ላይ ነው አሁን። በምን አይነት ቆይ በዚህኛው አካውንቴ ላሳያችሁ መሰለኝ። ቆይ አንዴ በዚህኛው በምን ላሳያችሁ? በማርያም ቆይ አንድ ጊዜ ይሄኛውን ትንሹን አካውንት ቢዘጋውም ይዝጋው። አንድ ጊዜ ጠብቁኝ። ቆይ ይሄኛው ዋርኒንግ ላይ ስላለ እንዳይዘጋብኝ የስም ምናምን ዲቴል ስለምናሳይ ይዘጋብኛል። በዚህኛው ስልኬ ገስት ልላክና ትንሹን አካውንት ቢዘጋም ይዝጋው። ታብታብ አድርጉ። ከዚህ የተሰበሰበ ብር እኮ ነው። ኦኬ ነገ ደግሞ ወጥቶ እንደዚህ ስለጠየቅኩት አወጣጣው ብለህ መልክ ቀይረህ ደግሞ ናሽ መልክ ቀይረህና ወንድሜ። ለማንኛውም እዚህ ጋር እንገባለን። ሰርች ቴስሎሚ ላይቭ ኦኬ ከዘጋብኝም በዚህኛው ይዝጋብኝ። ኦኬ ሪቨርስ እዚህ በትልቁ ላድርገው አንድ ጊዜ። ይኸውላችሁ ይሄ ይነበባል አይደል? እዚህ ጋር እያያችሁት አሁን ይሄ አካውንት እዚህ ጋር የምታዩት ብር ወደ ሳውዲ የተላከው ስንት ብር እንደሆነ አያችሁ? ሳውዲ ሪያል 1,621,858.09 ከማን አካውንት ነው የተወሰደው? ይኸው ከዚህ አካውንት ቁጥሩን ጻፉ።
57 10 65 065 የተከፈተው አካውንት ነፊሳ ከዲር ኑርሰቦ ረዲ እንደዚሁም አይ ቲንክ ነፊሳ ከዲር ኑርሰቦ አባትየው ነው እና ከዲር ደግሞ ወንድምየው ማለት ነው። ከየት እንደወጣ አዩት። ትራንዛክሽን የተደረገበት ብር አካውንት ወደ ሳውዲ የተላከበት ብር ቁጥሩን የምታዩት የተላከው 1000 ይሄ ነው ወደ ሳውዲ መቼ 2024 ፌብሩዋሪ 14 ከሁለት ዓመት በፊት። ጥሩ ሌላኛውን ላሳያችሁ። ሌላኛውን በደንብ ላሳያችሁ። እሺ እዚህ ጋር ደግሞ የኢትዮጵያ ስንት ብር ነው የሚለው የወጣው በኤክስቼንጅ ሬቱ በወቅቱ የወጣው አያችሁት 27 ሚሊዮን 772534.14 ሳንቲም ይታያችኋል ቤተሰቦች። ይሄ ብር በሳውዲ ሲቀየር 1,621,858.09 መቼ ነው የተላከው? ከማን አካውንት ወጥቶ? ይሄው መቼ ነው የተላከው? 05 ፌብሩዋሪ 2024 ነፊሳ ከድር ኑርሰቦ ረዲ እናት አባት ወንድም አዲስ አበባ ኢትዮጵያ። ከየት ነው? ዩኒቲ ስኩዌር ቸርቸር ሮድ ዋናው የባንክ ቢሮ ወዴት ነው? ኢትዮጵያን ኤምባሲ ሪያድ ሳውዲ አረቢያ የላክ ነው። አያችሁት? የላክ ነው ለማን ነው? ለኢትዮጵያ ኤምባሲ ሪያድ ሳውዲ አረቢያ። በዚህ አካውንት ከዚህ ወጥቶ ይሄን ቁጥር ነው ይኸው ሪያድ ባንክ ወደ ሪያድ ባንክ ነው ወደ ሳውዲ ሪያል ተቀይሮ የተላከው ማለት ነው። ክሊን የሆነ ነገር የምትፈልጉ ሰዎች ለዜናም ይሁን ለተለያየ ነገር ዶክመንት ፈልጋለሁ የምትሉ ባዮዌ ላይ ስልክ አለ፣ በዛ ጠይቁኝ እልክላችኋለሁ። ሶ እነዚህ ትራንዛክሽን ተከናውነው እንደዚህ ደብዳቤ ጽፈው ነው መጀመሪያ ደብዳቤ ለቡታጅራ ቅርንጫፍ የጻፉት ትብብር እንዲደረግላቸው ይሄው በእጅ አሻራ የፈረሙት ነፊሳ ሙሳ እናት፣ ከድር ኑርሰቦ ወንድም፣ ኑርሰቦ ረዲ አባት። ከድር በፊርማው ፈርሟል፣ እናትና አባት በአሻራቸው ፈርመዋል። ተግባባን? ይሄው የምታዩት ደብዳቤ ምን ይላል? ከላይ በርዕሱ እንደተጠቀሰው እኛ ወይዘሮ ነፊሳ ሙሳ፣ አቶ ከድር ኑርሰቦ፣ አቶ ኑርሰቦ ረዲ የተባልነው ነው ነዋሪነታችን እዚሁ ቡታጅራ ከተማ 0 ቀበሌ ነዋሪ የሆነን ሲሆን ልጃችን ወይዘሪት ሌይላ ኑርሰቦ ረዲ የተባለች በህጋዊ መንገድ ለስራ ወደ ሳውዲ አረቢያ የሄደች ቢሆንም በምትሰራበት ቤት ታዳጊ ልጅ ገድለሻል በማለት 11 ዓመት ከታሰረች በኋላ 2 ሚሊዮን የሳውዲ ሪያል እንድትከፍል እና መክፈል ካልቻለች በሞት ፍርድ እንድትቀጣ የሳውዲ ከፍተኛ ፍርድ ቤት ወስኖባታል። ይህም የተጠቀሰው ከፍተኛ ገንዘብ ከኛ አቅም በላይ በመሆኑ በመላው ኢትዮጵያውያን ርብርብ በሶሻል ሚዲያ የተሰበሰበ በመሆኑ ይህንን ገንዘብ ማለትም 1,621,858 ከ09 ሪያል ወደ ምንዛሬ ተቀይሮ ወደ ሳውዲ ቃውንስላ አካውንት በእንደዚህ ባንክ በእንደዚህ ቁጥር ወደ ሳውዲ ይሄው በዚህ ሴሪያል ነምበር እንዲላክልን ለኢትዮጵያ ንግድ ባንክ የጻፉት ደብዳቤ ነው በእጃቸው ፈርመው። ይሄንን ወረቀት ተይዞ ባንኩ ይሄው ትብብር ይደረግላቸው ተብሎ የተጻፈው ነው።
ፌክ ነው ምንድነው? ይሄው በዚህ አካውንት በተጽፎ ነው ብሩ የተላከው። ይሄው እናት ፈርማ፣ አባት ፈርሞ፣ ወንድም ፈርሞ ይሄው መቼ ነው ያስገቡት? ይሄው ቀኑ 01/02/2024 ከማ አካውንት ወጥቶ ነው እንትን የተባለው። ይሄው ነፊሳ ሙሳ ከዲር ኑር ሰቦና ኑር ሰቦ ረዲ አባት ከዚህ አካውንት ብር የላካችሁት በዚህ አካውንት ነው። ስክሪንሾት አንሱ። በሶስት ሰው ስም ቲም ሌላ እዚህ ጋር ምንድነው የሚያገባው? በእኛ ስም የተሰበሰበ ብር የለም። ያው የተላከው በዚህ ነው ወደ ሳውዲ። ምን ይላል ይሄ? በእንደዚህ ነገር ተልኮ ስንት ብር ነው የተላከው? ቅድም ያሳየዋችሁ ነው። ይሄው የትብብር ደብዳቤ ጠየቅንባቸው። ይብላኝ ኦሪጂናል ባንይዝ ቀሽም ስራ የምንሰራ ሰዎች አይደለንም። ተግባባን። ይሄ ደግሞ ብሩ መድረሱን ከዛ ከሪያድ ኤምባሲ ተረጋግጦ መግባቱን ያረጋገጡበት ወረቀት ነው። ኦሪጂናል። ስለዚህ እነዚህ የጠየቅናቸውን ብር የገባውን ብር ማየት ከቻላችሁ ይሄው ያስገባ ነው ወደ ሳውዲ ሪያል 2024 ፌብሩዋሪ 14 1,621,000 ለምን እዛ 400 ምናምን ሺህ ስለነበረ ተሞልቶ 2 ሚሊዮን ሪያል እንዲሆን ሙሉ ብሩን ከዚህ የተሰበሰበው 38 ሚሊዮን ነበረ። ያንን ብንዘረዝረው ከብሩ በላይ ነው። የጎደለችዋን ብቻ ከኢትዮጵያ ዘመንዝረን እንዲላክልን ፈልገን ያንን ላክን። አለቀ። 9 ሚሊዮን ብር አሁንም በእነዚህ በሶስቱ ሰዎች ስም አካውንት ላይ ነው። ቲም ሌላ ምናምን እንደዚህ አርጋችሁ ዝም በላችሁ በላችሁ ጭጫላችሁ ምናምን አይሰራም ወንድሜ። ሌብነት ቦታ ላይ የምታገኘን ሰዎች አይደለንም። ይሄው የተላከበት ዶክመንት ይሄው ትራንስፈር ነምበሩን ከፈለክ ባንክ ነምበሩን ኮዱን ከፈለክ ምን ያህል ብር እንደተወሰደና እንደተላከ ምን ያህል ብር አካውንቱ ላይ እንደገባ ዶክመንት አለን ስንል ዝም ብለን አይደለም። ይሄ ሁሉ የምታየው ዶክመንት በሷ ጉዳይ የሁለት ዓመት ምናምን ስንለፋ ስንደክም የነበርነው ነው። ይሄ ሁሉ ዶክመንት ምን ልላችሁ ነው? ምን ልላችሁ ነው ቤተሰቦች? የሰው ልጅ ዶክመንት በየቦታው አይሰጥም። ይሄ የነፍስ ጉዳይ የሆነ ነገር ማንም ተራ ሰው መጥቶ አሳውቅ ምናምን ስላለ እንሰጠው ነገር አይደለም። ስለዚህ ይህንን በዚህ ደረጃ ካሳየናችሁ ዘንድ ይህንን ነገር እንደው ቀርጻችሁ ትለቁታላችሁ። መቼም ለአዎንታ በርሲሳ ብታደርሱልኝ በውስጥ ማናገረው ያለው እነዚህን ዶክመንቶች ለሱ መላክ ፈልጋለሁ። ለአዎንታ በርሲሳ መላክ ፈልጋለሁ። ዞሮ አሁን ግለሰቦች ለሚያነሱት ሐሳብ ወር ደግሞ እንደዚህ በላችሁ ምናምን የሚለው ጉዳይ አይደለም። ዞሮ ጉዳዩ የእህታችን ጉዳይ ነው። ምንድነው የሆነ ያለው ነው? ፋይናሊ ምንድነው የምትለን ተስፍሽ ለሚለው ነገር እንደምታዩት እኛ ወደ ሳውዲ ልከን ከ2 ዓመት በፊት የሞት ፍርዱ እንደተነሳላትና ብሩ እንደተከፈለ እናውቃለን። ነግረውናል። የላክንበትም ዶክመንት አለ። እንቅፋት የሆነብን ነገር ሁለት ጉዳይ ነው። ልጅቷ 13 ዓመት ነው የተፈረደባት። ብሩን ስንልክ ስንት ዓመት ነበረ ደብዳቤው ላይ ያያየነው? ስንት ዓመት ታስራ የሚል ደብዳቤ ነበር ያያችሁት በስክሪፕቱ የተጻፈው ላይ። አንዴ ላሳያችሁ። እዚህ ጋር ለስንት ዓመት ታስራ ይላል? 11 ዓመት። ብሩ ከተከፈለ ምን ያህል ጊዜ ሆነው? 2 ዓመት ሆነው።
የተፈረደባት ፍርድ ሁለት ነው። አንደኛው ወንጀሉን ስለፈጸመች 13 ዓመት ታስራ እንድትወጣ፣ አንደኛው ደግሞ 2 ሚሊዮን ሪያል ከፍላ እስሯን ጨርሳ እንድትወጣ የሚያሳስብ ብሩን መክፈል ካልቻለች ግን የሞት ፍርድ እንደሚጠብቃት ገና ሚዲያው ላይ ሲመጣ የተነገረን ነገር የቀራት 6 ወር ነው፣ ብሩ ተሰባስቦ ከተመለሰላት ወዲያው ትፈታለች የሚል ነገር ነው። ለኛም ስንረባረብም ለነበር ነው ሰዎች አዲስ ነገር የመጣው የዛሬ 2 ወር ነው። እስቲ ምንድነው የተፈጠረው? ዶክመንት እንፈልጋለን። ማመን አቃተንና ዶክመንት እንፈልጋለን። በቃ ምንድነው የተፈጠረው? ፍርድ ቤቱ ያወራበትና የወሰነበትን ዶክመንት ላኩ በሚልና አንገታቸውን በሚይዝበት ጊዜ በቃ ለማንም እንዳትልኩ ተብሎ የተወሰነ ዶክመንት ላኩልን ማለት ነው። በአረብኛ ፍርድ ቤቱ ያዘዘውን በአረብኛ የተላከው ዶክመንት ላይ 13 ዓመት እንደተፈረደባት የሚገልጽ ነው። በቀደም ዕለት ሀቢባ ቤት መጥቶ ከኢድ በኋላ ትፈታለች ሰርፕራይዝ ያሉን ምንም መቀየር የማይችሉትን ጉዳይ ነው ሰርፕራይዝ ያደረጉት። እነዛ ሰዎች አሁን ስልክ እያነሱ አይደለም። ተግባባን አይደል? እሺ። ስለዚህ ልጅቷ በትክክል ወረቀቱ ላይ ዶክመንቱ ላይ በተላከልን ወረቀት መሰረት 13 ዓመቱን ካልጨረሰች ምንም አትወጣም። ለዛ ደግሞ 1 ወር ከ27 ቀን ይቀራታል። እንዳልኳችሁ ደብዳቤው ላይ 11 ዓመት ብሩን ካስገባን 2 ዓመት በድምሩ 13 ዓመት ሆኗታል ማለት ነው። 13 ዓመት ጀስት ከታሰረችበት ቀን ተቆጥሮ በደብዳቤው መሰረት 1 ወር ከ27 ቀን ይቀራታል። ያ ቀን ነው እንዲያልቅ ማለት ነው። እንደዛም ሆኖ ከዛ ቀኑ ከመድረሱ በፊት መግባት ያለባቸው ወረቀትና ክትትል አለ። ቶሎ አስገብቶ ቀኗ ሊያልቅ ስለሆነ ቶሎ ጉዳዩ ይለቅላት ብሎ የማጣደፍና ስራዎችን እንዲፈቀድላትና ቶሎ እንድትወጣ ልክ ቀኗ በደረሰ በሁለተኛው ቀን በሶስተኛው ቀን እንድትወጣ የሚያደርግ ነገር ለማድረግ ጥሩ ውክልና ያለው ይህንን ጉዳይ ያለው የኤምባሲም ተጽዕኖ ኖሮ ማፋጠን መቻል ነበረብን። ኮሙኒኬት እያደረጉን አይደለም። 1 ወር ከ27 ቀን ይቀራታል። ይሄንን ቀን እስክትጨርስ ግን ቀድሞ ፕሪፕ የሚደረግ ነገር አለ። ስትወጣ ወንጀሏ አደገኛ ስለነበረ 13 ዓመቷን ጨርሳ ነው የምትወጣው። ስትወጣ ብሩ ተከፍሎላታል። ስትወጣ ዲፖርት ነው የምትደረገው። ከዛ ከተፈረደባት እስር ቤት ወጣ መቆያ የሚባል ነገር አለ። እዛች ጋር ወረቀቶቹ ክሊን አውት ተደርገው ከወጡ በኋላ ነው ቀጥታ ዲፖርት የምትደረገው። ይህንን ለማድረግ ግን አሁንም ቀድሞ ከወር ከምናምን በፊቱ መዘጋጀትና ስራዎች መሰራት አለባቸው። ኮሚቴም ተወካይም የተባለው ሰው እየመለሰልን አይደለም። የኢትዮጵያ ኤምባሲም እየመለሰልን አይደለም። የሳውዲ እኛ ሪ እንላለን፣ ሶሻል ሚዲያ ላይ ፊት ለፊት ሆነን እንጠይቃለን፣ እየመለሱልን አይደለም። ቤተሰብ ሄዶ እንዲያያት ደብዳቤ ጻፉልን ብንል እየመለሱልን አይደለም። እኛን ያዝነው ጉዳዩን እኛንን የምንጨርሰው ምን ስላለ ነው እናንተ ጉዳዩ የምትይዙት? ቤተሰብ እኔ ማየት ፈልጋለሁ ካለ መተባበር ያለባችሁ እንደውም ኒሻን የሚያስሸልማችሁን ነገር ነው እያጣችሁ ያላችሁት። በህዝቡ የተዋጣውን ብር ህዝቡ ቤተሰቦቿ ማየት እንፈልጋለን ሲል እንደውም ኤምባሲውም ትረስት አዳብሮ የሚገርም ስራ ነው መስራት ያለበት። ደብዳቤ በሚጽፈው ጽፎ በዲፕሎማትም ከሆነ አይናውን እንዲያዩ ቤተሰቡን አስተካክሎ በሚገርም ሁኔታ ተቀብሎ አይናቸውን አይተው ታገሱ ብሎ አትሊስት ተስፋ መስጠት ያለበት ኤምባሲና ኮሚቴ ድምፁን አጥፍቷል። አይመለከታችሁም ብሎን የሚደረገው ሴራ ግራ ስለገባን ነው ቤተሰቦች። ነገ አንድ ቪዲዮ ሰራለሁ። የምሰራው ቪዲዮ ድምፅ እንድትሆኑን ነው። ተግባባን አይደል? የጀመርኩትን ነገር መጨረስ ስላለብኝ ነው። ዋጋ ስለከፈልኩበት፣ ብዙ ስላየሁበት፣ እህቴ በሰላም እንድትወጣ ስለምፈልግ እቺ 1 ወር ከምናምኗ ከማለቋ በፊት ቤተሰብ ሄዶ መዘየር አለባቸው። የልጃቸውን ጤንነትና ሁኔታ ማየት አለባቸው። ምን ላይ እንደሆነች ማወቅ አለባቸው። ከቤተሰብ በላይ አይሆንም። ተግባባን? ተስፍሻና እየሄድኩበት ነው፣ እያወራው ነበር። እንዴት አገሱኝ። ያናን ጉዳይ እየሄድኩበት ነው።
ቅድም ተናግሬያለሁ ስላልነበራችሁ ነው ደግምላችኋለሁ ሶ እነዚህን ጉዳዮች ችላ እንበል አግዙኝ እኔን በእኔ ተስፋ ያላችሁ እነዚህ ነገሮች ላይ ተስፋዬ ዋጋ እየከፈለ ነው የምትሉ ወይም ቲም ሌላ ዋጋ ከፍለዋል ብላችሁ የምታምኑ እህት ወንድሞቻችን አግዙን የሌላውን ሰው ወሬ ተውት እዚህ ጋር እንዲበልቶ እዚህ እንዲበልቶ አንድም ማስረጃ ይዞ የሚመጣ ሰው የለም በአካውንቱ ስንት ብር ገብቷል የሚለውን እንኳን ይሄ በላችሁ የሚለው ሰውዬ 6 አይነት ቪዲዮ አለው ይቅርታ ባለፈው እንዲያልኩት እንደዚህ ነው እያለ ነው የሚያነሳላችሁ ቴንክ ዩ ስለዚህ እኔ ደብዳቤው ምን ያህል ቀን እንደቀራትም ዶክመንቶችን ለመላክ መፈልጋቸው ሰዎች አሉ ያንን ነገሮች የምትፈልጉ ማንኛውም ሰኪዩር የሆናችሁ በተለይ አዎንታ ፐርሲንሳ ፕሊዝ ኮንታክት ሚ እኔ ያንተ የመጀመሪያ ሰፖርተር ነኝ ሌብነትን የምትጠየፍ ሰው ነኝ እኔ ሌብነትን የምትጠየፍ ደግሜ ነው ምነግራችሁ ሌብነትን የምትጠየፍ ሰው የራሴ ነገር በቂ ነገር ያለኝ ቢጎድለኝ እንኳን ቢርበኝ እንኳን የሰው እጆችን እንዳያሳየኝ ጾሜን ማደር የለመድኩ በድህነት ያደግኩ ሰው ነኝ አይደለም አሁን የምፈልገው ነገር ሞልቶልኝ ፍለፊት ነው የምጋፈጠው ፍለፊት ይሄው እየወጣው ነው የምጋፈጠው ሪዝን ማስረጃ አምጣ ንገሩን እንጂ አልነገራ ዝምጭጫላችሁ ምናምን በየሰፈሩ ነው ወሬ ሳዳምጣሉልም ሌዊ የምትባለው ወንድሜ ማስረጃ አለኝ ብለ የምታስብ ከሆነ ይሄው በዚህ አካውንት የገባው በእኛ ስም ለመሰብሰቡ አንድ ማስረጃ ይዘና የበላችሁት መልሱ ሳይሆን በስማችሁ ኮን የተሰበሰቡ ብለ አንድ ማስረጃ ይዘህልናል ፔሬድ የዛን ጊዜ በክብር እንሸልማለን የምትሰራው ነገር ጀግንነት ነው እንላለን እዚህ ጉዳይ ላይ የምትሰሩ ሰዎች እኔ በጣም ተስፋ ማደርግበት ሰው አዎንታ ፐርሲሳን ነው አትሊስት እሱ ዶክመንት ይዞ ነው የሚናገረው መነሻ ሐሳብ ይዞ ነው የሚናገረው ያነጋገር ለዛው የሚጠይቅበት አካሄድ ስነ ምግባርነቱን ተጠቅሞ ለእውነት ነው የሚጠይቅ አዋርዶ አይደለም የሚጠይቅ ሰድቦ አይደለም የሚጠይቅ ፕሊስ አዎንታ ፐርሲሳ ይሄ ቪዲዮ ተቆርጦ ይደርሳል ሜንሽን አድርጉልኝ መልእክት ማስቀምጣለሁ ሙሉ ዶክመንት የምትፈልገውን ከየት ተነስተን የት ድረስ እንደሰራን ኢትዮጵያም ካለ ዶክመንት በዋትስአፕም ዶክመንት የፈለከውን ልክልሃለሁ የምትፈልገውን እያንዳንዱን አገላብጠታ ያለ ከዛም በኋላ ግን ወንድሜ አንድ ስህተት በተስፋዬ ላይ ካገኘ ወደ ኋላ እንዳትል አስጣኝ ህዝብ ፊት በቲም ሌላ ላይ አንድ ስህተት ካገኘ ተናገረን ወጥተ እንዲያርጋችኋል ብለ ከነ ዶክመንቱ እየለጠፍክ ተናገር ይሄንን መብት ሰጣለሁ ከዛ ውጪ ግን በየቦታው ለሚንጫጩ ሰዎች እየሄድኩ መመልስበት ሳይሆን አሁንም ባለውቹ አጭር ጊዜ ውስጥ እህቴን ከሰው ቤት ማውጣበትን ነገር ነው ትኩረት ማድረግ